ዓለም ሰብስቦ እንደዚህ ነው ያሳየኝና አንቺን የጨከኑብሽ ይለኛል በርግጥ እኔ ብዙ ሰው ነው የጨከነብኝ ብዙ በቃ እኔ መድኃኒዓለም ማለት ነው ይሄ ምርኩሱን ይዞ አንቺን የጨከኑብሽን አጠፋቸዋለሁ ይለኛል እኔ የጨከኑብኝም ቢሆን ማለት ነው ግን ዓለም በሙሉ ነው የሚታየኝ ማንንም ሰው እንደሌለና ደግሞ በአደባባይ አድንሻለሁ አለኝ ደግሞ ልክ እንደዚህ አንቺ የጨከኑብሽን አጠፋለሁ አላለም ለሷ ስልጣን ሰጣት እኔ አንተን እየለመንኩ ለምንድነው ማሰማይ ያልኩኝ እግዚአብሔርም ጭምር ያማረርኩኝ ብዙ አመት 14 አመት ኖርያለሁ ስድቡ በቃ ምን ልበለ ልብስ ቢሆን ኖሮ ለብሰው ነበር ስድቡ በጣም ያሰቃይ ነበርና ምንድነው ያደረገችብሽ አለኝ በቃ መተት እያሰራሽ ነው ምናምን ስለው እንዴት አርጋ ምን አለሽ አንቺ አለኝ ምንም ብር አለሽ አለኝ የለኝም ፎቅስ አለሽ ሰርተሻል ቤት አለኝ አልሰራውም እንድታሰር ካደረገች መራመድ ነው የሚያቀተኝ እግሬ ጭንቅላቴን አይሰራም 7 አመት ጀምሮ ነው አረሰው ግን በቃ አንዱ ሲያልፍ አንዱ ሲያልፍ አንዱ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጽዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ እኛ ደህና ነን እግዚአብሔር ይመስገን ዶርቃ መንፈሳዊ ሚዲያ በሀገር ውስጥም ከሀገር ውጭም ላሉ እህቶች ወንድሞች የሚያቀርበውን መንፈሳዊ ፕሮግራም ዛሬም እንደቀጠለ ነው እኔ ወንድማችሁ አላየነኝ ዛሬም ስለ ታምረኛው በርሜል ቅዱስ ጊዮርጊስ ድንቅ ምስክርነት ይዤላችሁ መጥቻለሁ ዛሬም ደግሞ የሰማዕቱ የቅዱስ ጊዮርጊስን ድንቅ ምስክርነት ለመመስከርና ለመናገር ሩቅ ሀገር አቆራርጣ ነው የመጣችሁ ከየት ሀገር እንደመጣች ምን እንዳመጣት እንዴት እንደመጣች በራሷ አንደበት የምትገልጽልን ይሆናል እሱን ወደ ጥያቄው ስገባ ከሷው ጋር ከየት እንደመጣች እናንተ ተሰማላችሁ በራሷ አንደበት ማለት ነው የበርሜል ቅዱስ ጊዮርጊስ ድንቅ ምስክርነትና የምርት ደለጎ ቅዱስ ኪዳነ ምህረት ገቢረ ተአምራት ዛሬም ቀጥሏል በቅዱስ ጊዮርጊስና በቅዱስ ኪዳነ ምህረት ድንቅ ገቢረ ተአምራት የተፈጸመላችሁ በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅዱስ ኪዳነ ምህረት የሄዳችሁ የቅዱስ ጊዮርጊስን ውለታውን ለዓለም ተናገሩ ድንቅ ስራውን መስክሩ እንግዲህ ሁላችሁም እየመጣችሁ እንድትመሰክሩ የቅድሚያ መልእክቴና መንፈሳዊ ግብዣዬ ነው ዛሬም የበርሜል ቅዱስ ጊዮርጊስ ጉዞ እንደቀጠለ ነው መጋቢት 21 መነሻ መጋቢት 30 መመለሻ በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅዱስ ኪዳነ ምህረት ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ምዝገባውን እንደቀጠለ ነው አሁንም መጣችሁ መመዝገብና መቁረጥ ትችላላችሁ እነሆ መጋቢት 21 መሄድ የማትችሉ መጋቢት 25 ደግሞ ምዝገባ ጀምረናል እየመጣችሁ ተመዝገቡ መጋቢት 30 ምዝገባ ጀምረናል እንደዚሁ በእነዚህ ጉዞዎች ላይ እየመጣችሁ እንድትሳተፉ እያሳሰብኩኝ በቀጥታ ወደ እንግዳዬ ነው የምወስዳችሁ ጥሬና ክብረሽ ስቱዲዮ ድረስ ስለመጣሽ እህቴ ከልብ አድርጌ አመሰግናለሁ እንኳን ደህና መጣሽ እንኳን ደህና ቆያችሁ መልካም እስቲ ስምሽን አስተዋውቂንና ከየት እንደመጣሽም ንገሪንና እስቲ እንጀምራለን ስሜ ሀረግ ተስፋ ይባላል የመጣሁት መጀመሪያ ስደት ላይ ነበርኩኝ ከዛ የመጣሁበት ምክንያት በስቃይና በመከራዛ ስለነበርኩኝና አንድ ማላቃት ልጅ እስካሁን ማላቃትን በአካል ግን በቃ እዛ ስትሄጂ ትድኛለሽ ብላ በጸሎት ትረዳኝ ነበር እዛም በጣም ማለት አገሬን እንድገባ ያደረገችው እሷ ነች በምን በስልክ ነው የምታውቂያት በአካል በስልክ ነው ማቃት እሷ ሌላ ሀገር እኔ ሌላ ሀገር እሷ ሳውዲ ነው የምትኖረው እኔ ደግሞ ኩዌት ነበርኩ የምኖረው ከዛ ድንገት ማለት መከራ ሲበዛብህ መጸለይ ምናምን ጀምራለህ እንደዛ በግሩፕ እንጸልይ ነበርና በስልክ ግሩፕ ከዛ ወደ ግሩፕም የተቀላቀልኩት እኔ አላቀም ዝም ብሎ ድንገት የሆነ ጓደኛ ነበረችና ዝም ብላ አስመዘገበች እሷ ራሷ ሳትገባ ለኔ ግን አስገባችኝ ከዛ እኔ ደግሞ ያው የሆነ መንፈሳዊ ይሁን እንጂ በቃ ምንም እንትን አለለም ተቀላቀልኩኝ ከነሱ ጋር ማለት ነው
መጀመሪያ በቃ ዝም ብዬ እነሱ ጋር ስቀላቀል እኔ ጸሎት ምናምን አልችልም ነበር። ታላቅ መንፈሳዊ ጉዞ መጋቢት 21 ወደ በርሜል ቅዱስ ጊዮርጊስ ከኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ጋር እነሆ እንድትጓዙ ጋብዘናቸዋል። በጉዟችን ላይ ታላላቅ መምህራንና ዘማሪያን ይገኛሉ። መምህራችን መምህር ኢዮብ ይመኑ፣ መምህር አንተነህ አበበ፣ ዘማሪ ትምህርትነሽ ጥላሁን፣ ዘማሪ በሱ ፍቃድ አንዳርጋቸው፣ ክራር ፍቅረ ማርያም ተገኝ አብረውን ይጓዛሉ። በርሜል ቅዱስ ጊዮርጊስ ላይ ታሪክ ሊሰራ ነው። የሀገረ ስብከቱ ሊቀ ጳጳስና ዋና ስራ አስኪያጅ በጉባኤው ላይ ይገኙበታል። በ0906787878 በ0965454545 በኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ስልኮች ቀድማችሁ በመደወል አብራችሁ ተመዝገቡ። አቡነ ሐራ ድንግልና ጣና ገዳማት ላይ የምንሳለምበት ፓኬጅ ተራዝሞ ቀጥሏል። ከነገ ጀምራችሁ እየደወላችሁ ቁረጡ፣ ተመዝገቡ፣ አብራችሁ ተጓዙ። የዚህ ታሪካዊና ታምራዊ ጉዞ በረከት ተካፋይ ሁኑ ማለት በስማም አምኖ ሰማያት እንኳን እንትን ለማለት 1 ወር ፈጅቶብኛል። እሱን ለማለማመድ ማለት ነው። ከዛ በኋላ የነሱ ሲጸልዩ ለየት ያለ ነው፣ ስግደት አለው ምናምንና ልጅቷ ግን ከነሱ ከግሩቦቹ ለየት ያለች ነች ማለት ግዕዝ ነው እንትን የምትለው። ከዛ ለደሞ መነፍስት ታስራለች፣ ትሰግዳለች። ኢቭን በእድሜ እንኳን አንገናኝም፣ በጣም ትንሽ ነች እሷ። ከዛ ለይቼ አንደኛዋን ጠየኳት፣ የዚችኛዋ ልጅ በውስጥ መስመር ላናግራት ፈልጌያለሁና ስልኳን ስጪኝ ምናምን ስላት እሺ ምናምን ብላኝ እሺ እያሉ ብቻ 1 2 3 ቀን እንትን አሉኝ። ከዛ ዳይሬክት እሷ በምትገባበት ሰዓት እኔ አዳማጭ ነኝ እንጂ እነሱ የሚሉትን አልልም ማለት እንደነሱ አይደለሁም። እኔ አላቅም። በዛ ላይ ደግሞ እኔ ቅድም እንደነገረች ሰላም እንደዚህ ሰው ፊት መናገር ምናምን አልችልም። በቃ ለብቻዬ ሲሆን ነው እንጂ እንደዚህ ነገር በቃ ትፈሪያለሽ? አዎ በጣም ብቻ ግን እንደምንም ብዬ ዝም ብዬ ውስጤ ልጅቷ በቃ በሷ የሆነ ነገር እንደማገኝ እንትን አለኝና ሳናግራት ቁጥርሽን ፈልጌ ነበር፣ የግል ቁጥርሽን እዚህ ጋር የምትገቢበት ሳይሆን ሌላ በውስጥ መስመር ላናግርሽ ምናምን ስላት ፐርሰናሊ በግል እንዳወራሽ አዎ ስላት ለምን ምናምን አለች። ምንም በቃ ምክንያቱ ትንሽ ከኔ የተሻለ ጸጋ ያለሽ ይመስለኛልና የማላቃቸው ነገሮች እንድነግርኝ ነው ምናምን አልኳት። እሺ በቃ ችግር የለውም ምናምን አለችና ልክ ታሪኬን ስነግራት ወዲያውን በቃ ማለት የኔ ቦታ እሷ ኖሮቹ በቃ ወዲያውን እንትን አለች። በቃ አይዞሽ ችግር የለውም አብረን እንትን እንላለን፣ አብረን እንጸልያለን፣ ሰግዳለን፣ እንደዚህ አርጊ ምናምን አለችኝ። እሺ አልኳት። ከዛ ወዲያውን እኔ አሁን አንድ ያናግሪያት የማታገኝ ልጅ እንዴት ነው 10 ጊዜ ምጨቀጭቃት እያልኩኝ ውስጤ እንትን ይላል። በቃ እሷ ግን በቃ እኔ ነገርኳትን ነገር በጣም አሳዝኗት ከዛ መጸለይ ጀመረችና በህልም ያዩኋት ልክ ፕሮፋይሏ ላይ ያለው በህልም ላይ መጥቶ በቃ ልክ በሷ በኩል እንደምድን ነገር እንትን አለኝና በር ላይ ነው ተንሳፋ አያታለሁ። በር ላይ በቃ እንደዚህ ከላይ ሆኖ እንደዚህ ተንሳፋ አያታለሁ። ልጅ ምናምን ብዬ ከዛ ደወልኩላት በህልም አየሁሽ እና እግዚአብሔር የሚለኝ ነገር በሷ አማካኝነት እንደምድን ነገር ነው ያሳየኝ እና ምንድነሽ እንዴ ምናምን ስላት ሳቀች። ስቃ ምንም መልስ አልሰጠችኝም፣ ዝም አለች። ከዛ በኋላ እየተግባባን ሄድን። እየተግባባን ስንሄድ በቃ እኔ ጸሎትን አልችለውም፣ መጸለይ አልችልም፣ አላቅም። ምክንያቱ ከዚህ ከሀገር ስወጣም ምንም ሳላቀን የወጣሁት ኢቭን ቤተክርስቲያን እንኳን ማልሄድበት ነበረ። ከዛ በኋላ እዛ መከራ ሲበዛብኝ ነው ወደዛ እንትን የገባሁኝና የመናፍስት ስራ ግን ቶሎ ብሎ ገባኝ። የገባኝ ምክንያት ምንድነው? አንደኛ ያለኝ ስቃይ ውስጥ ያለው አውቀዋለሁ። ከዛ ደግሞ ቪዲዮ በተለይ የነ መምህር ግርማ መምህር ተስፋ የምናገረው ነገር እንትን ስል ቶሎ ነቃሁ። ምክንያቱ ስቃዩ አለ። እኔ ስቃይ በቃ ከህፃንነቴ ማለት ፋሚሊ አያውቅም። ከ7 ዓመቴ ጀምሮ ነው አረሰው
ግን በቃ አንዱ ሲያልፍ አንድ ያኛውን ረሳዋለሁ ሌላ ይመጣል ረሳዋለሁ ይመጣል በቃ ህይወቴ ሁላ ትንሽ አሁን የቀነሰው መርዊን ጋር ደርሼ ከመጣሁ ነው እንጂ በቃ ያለ ፈተናው ያላቀም ያለ ስቃዩ ያላቀም ግን በቃ አንደኛውን ሲያልፍ የበፊቱን ረሳለሁ አዲስ ነው የሚያጋጥመኝና ልጅቷ ግን ብቻ በኋላ መጨረሻ ላይ እኔ ጋር ያለው መናፍስት ወደ ራሷ መሳብ ጀመረች ከንቱ ውዳሴ እንዳይሆናት ለልጅቷ ምናልባት እንጂ መናፍስቱን ወደ ራሷ ሳበችና በቃ እኔ ቀለለኝ እሷ በጣም ተፈተነች ስትፈተን ሀረግ እንዴት ነው ይሄ ነገር የምትችይው አንቺ ያለችኝ እኔ በቃ ለምጄዋለሁ ምንም ማድረግ አልችልም ስላት እንዴ እንደዚህ አይነት ህይወት የኖርሽ አንቺ ለምን ይሄኮ አይገባሽም እንደሷ አትበይ በቃ ስለሚገባኝ እየኖርኩት ነው ግን ዝም ብለሽ ብቻ በጸሎት አግዢኝ ስላት ከዛ በኋላ በቃ ያው ጸሎቱን ያስለማመደችኝ ስለሄደች ምን ማለት ጀመርኩኝ አልቻለችውም እሷ በጣም ኃይለኛ ነው በጣም የከፋ ነገር ስለሆነ ልታማርር ፈለገች ምክንያቱም የሚቻል ነገር አይደለም በጣም አደገኛ ነበርና ከዛ በኋላ በቃ አይዞሽ ምናምን አልኳትና ከኔ ሄዳችሁ ወደሷ ብዬ ወደ ራሴ መመለስ ጀመርኩኝ እሷም ባላችሁበት ታሰሩ እኔ ጋር ታሰሩ ብዬ እንደዛ ሳረግ በቃ እንደዛ ያያል በምንድን ነው የምታረጊው እንደዛ በስግደት አንዳንዴም መቁጠሪያ አጠቀማለሁ ግን መቁጠሪያ መያዝ በጣም ይከብደኛል አንዳንዴ ግን በመቁጠሪያ ነው እንትንምለው የሚታሰሩም ግን ስግደት ሁለታችን አብረን እንትን ከፍተን በWhatsApp ነበር የምንገናኘውና ማለት በየተራ ማለት ነው በዛ ይታሰራሉ መናፍስቱ ከዛ በኋላ በዛው ያለን ማለት ነው እየሰገድን በአምነ መንቆሬስ የሚመጣው ሚላከውን መተት ታሰረ ከመምጣቴ በፊት ታሰረ ግን ታስሮ ግን ሲለፈልፍ ግን አላቋረጠም እንትኑን እስከመጨረሻ ሞክራለሁ ብሎ እየፈከረ ነው ግን ከልጅቷ ሚላክብኝን አቆመ ማለት ነው ከዛ በኋላ እሷ ምን አለችኝ በቃ እኔ ሄዳለሁ በቃ የፈለገ ይሁን ባዶ ነኝ ግን ሄዳለሁ አልኳት በቃ እኔ እመጣለሁ አንቺ ሂጂ ቅዱስ ጊዮርጊስ ግን መሄድ አለብሽ አለች በቃ እሺ እዛ ያለሁኝ እሺ ላት ነበር እሺ ላትና በቃ ትሄጃለሽ አይዞሽ በጸሎት ረዳሻለሁ ምናምን ብላኝ ያው እግዚአብሔር ፈቅዶት መጣሁኝ ከመጣሁኝ በኋላ አንድ 3 ወር 4 ወር ቁጭ አልኩኝ ፈራሁኝ መሄድ ወደዛ ማለት ነው አንደኛ ከሁኔታው የነበረ ከዛ አይዞሽ አለችኝ አራሌድ ምናምን ስላት በቃ በስንት መከራ በቃ ምንም ችግር የለውም በቃ እግዚአብሔር በቃ ይሄንን ነገር ከዛ ሄደሽ ነው እንጂ ምትላቀቂ እንትናቲም ብላ በየቀኑ በቃ 3 ጊዜ ትደውልልኛለች በቃ ከዛ ከመቀሌ ወደዚህ መጣሁኝ መጀመሪያ ከስደት ስትመጪ መቀሌ ነው የገባሽው ቀጥታ ወደዛ ሄድኩኝና አልቆየሁም ወደዚህ መጣሁኝ ዛሬም ለዚህ ድንቅ ምስክርነት ከመቀሌ ነው የመጣሽው እሺ ከዛ በኋላ ከመቀሌ መጥቼ ግን የሷ እንትን አለበት በቃ 10 ጊዜ 3 ጊዜ በቃ ነው የምትደውልልኝ በቃ መሄድ አለብሽ በቃ ችግር የለውም እኔ በቃ ሱባኤ ይዛለሁ አለችኝ ከዛ በኋላ ግን እሷ ብርታት ሰጠኝ እንዴ እሷ እንኳን እንደዚህ ብላ እንደዚህ ያረጋችኝ እኔ አሁን ከዚህ ስቃይ ብሞት ምንድነው ብዬ እንደሱ ወሰንኩኝ እኔ ማለት አሁን እኔ ዝም ብዬ መጀመሪያም እንትን ብዬ ነው እንጂ ሞትና ያለሁበት ህይወት እኮ አንድ ነው ምንም እንትን የለውም ለውጥ የለውም ከዛ በቃ ሄዳለሁ ስላት በጣም ደስ አለች በቃ ስለታገ አስገባለሁ ምናምን አለችኝ እሺ ያልኳት በቃ ሄድኩኝ እናንተ ጋር ነው እዛ ያላችሁ መጥቼ ቆረጥኩት ትኬት ሄድኩኝ የዛሬ አመት 40 ጾም በሙሉ 2 ወር እዛ ነበርኩ መስማ ብዙ ጊዜ ነው ማለት ነው አዎ 2 ወር 2 ወር አዎ 2 ወር ሙሉ ቁጭ አልኩኝ
ማለት መከራውን አላማረርም እኔ ማለት በቃ ድህነትም ስለምፈልግ የነበረኝን ችግር ሁሉም እንትን እንድል እሷም ደስ እንዲላት ምክንያቱም ብዙ ለፍታለች ለኔ ብዙ ማለት ማንንም የማያረጋው ነገር አርጋለች የኔ ፋሚሊ ምናምን የማያውቁትን ነገር ነው እሷ የምታውቀው ከዛ በቃ በስልክ አንገናኝም ያው እንደምታውቀው እንትን የለም ኔትወርክ የለም እዛ ኔትወርክ ስለሌለ አላውቅም ከዛ በሷ አማካኝነት ወደ እሷ ሄድ ወደ ቅዱስ ጊዮርጊስ ሄድኩኝ 2 ወር ተቀምጬ መጣሁኝ ተመልሼ ከእናንተ ጋር መጣሁኝ 2 ወር እዛ ቦታ ላይ ስትቆይ ምን ያክል ጊዜ ተጠመቅሽ በሙሉ ተጠምቄዋለሁ 3 ቀን ብቻ ለመጨረሻ ግን በጣም እንትን አለኝ አልቻልኩም ምክንያቱም መጀመሪያ ስጠመቅ የነበረ ደስ ብሎኝ ነበር መጠመቀው ማያቸው ነገሮች እኔ ሳይሆን በቃ ክፉ አድራጊ ሰው ነበር ማየውና ደስ ብሎኝ እየሮጥኩ እጂ መርቢኑ ላይ ጫፉ ላይ እንድታሰር ነበር የሚሄደው መጨረሻ ላይ ግን የልጅቷ መስልከውን ነገር ካቆመ በኋላ ግን ሌላ ነገር ካሳየኝ በኋላ መጨረሻ ልመጣ አካባቢ ግን 3 ቀኑን አልተጠመቅኩም በጣም ቦታው ሁላ እንትን አለኝ በቃ አንገሸገሽኝ የሆነ በቃ ፍራቻ አለቀቀብኝ በቃ የመጨረሻ ፈራውኝና ቢለምኑኝ አብሮኝ ያሉ የሚጠመቁ ምናምን ቢለምን በፍጹም ብዬ እዛ ዮርዳኖስ ጋር እሱ ጋር ተጠምቄ 3 ቀን መጣሁኝ ግን አሁን ይቆጨኛል ለምን እንደነው ብዬ በሰዓቱ ግን በጣም በቃ ሁሉንም በቃ ወደዛ አውደ ምህረቱ ጋርም ሲሄድ ሽንት ቤትም ጋር ሲሄድ በቃ ብቻ ፍራቻ ብቻ ለቀቀብኝ በቃ እና ከዛ መጣሁ እንደው 2 ወር እንግዲህ ረጅም ጊዜ ነው 7-8 ጉዞ የሚካሄድበት ጊዜ ነው ወይም ደግሞ ወደ 7-8 ሱባኤ የሚቆይበት ጊዜ ነው በጣም እና ጥምቀትሽን እንጀምርና የመጀመሪያው እንግዲህ ጥምቀትሽ እንዴት ነበር የመጀመሪያ ቀን ስትጀምሪ ቦታው ላይ ስትረግጪ የመጀመሪያው ቀን ጥምቀት እንዴት ነበር አሁን የምታስታውሽ ለእያንዳንዱ የገባሁበትን አረሳም አስታውሰዋለሁ ምክንያቱም ሙሉ ለሙሉ አይደለም የሰወረኝ ግማሽ እና እኔ አሁን ብዙ ጸበሎች ይጃለሁ ወንቅሸት ይጃለሁ ብዙ ጸበል ያልሄድኩበት ነገር የለም ይጃለሁ ግን እንደዚህ መናፍስ ተገልጦ ያቀም በስ በቃ ጸጥ ያለ ነው በቃ ብቻ ስትጸበል ብቻ ቀለል ይለኛል እንጂ ልክ ሶጣ ደግሞ እንትኑን ይጀምራል ብቻ ግን ለራሴ ትምርት መወስዳቸው ነገሮች ነበሩ በየገዳማቱ የሚሄደው እዛ ግን ለየት ያለው ነገር መጀመሪያ አላየሁም ምንም ነገር ተሰውሬያለሁ አልተሰወርኩም ራሱ አላቀም የመጀመሪያው ቀን ማለት ነው ከዛ የሁለተኛውም እንደዛ ነገር ነው ከዛ በኋላ ጌታዬ ሆይ እዚህ የመጣሁት የሆነ መፍትሄ ልፈጠር ነው እና ለሰውን እንደምታሳየው ለኔን ማሳየኝ እኔ አሁን ታውቃለህ አንድ ቤቴ ሰው ፊት አልናገርም ዝም ነው ግን በቃ አሁን ግን አንተ እንደዚህ በቃ ለሰው የምታደርግለት ነገር ለኔ ካደረክ እንደዚህ በአደባባይ መሰክራለሁ ብያለሁ ከዛ ልክ እንደዛ ብዬ ጸሎት አድርጌ ሲሄድ ማለት ነው ወዲያውን ተሰውሬ የመጀመሪያ ቀን ተዋረድኩኝ የሚል ነው ያየሁት ተዋረድኩኝ የሚለው ግን እኔ አይደለሁም እኔ አሁን ልክ ፊልም ነው እንደ ፊልም ነው የማየው የሚሰማኝ እኔ ነኝ ግን ስጋዬ ግን ሌላ ሰው ለብሰውት ነው የማየው ተዋረድኩኝ የሚል ሰማሁኝ በቃ ደስ አለኝ ምክንያቱም ለስንት አመት ስለምንና ስጸልይ የነበረበት ነገር ነው እና ተዋረድኩኝ እያለ ነቅቼ ወጣሁኝ በንጋታውም እንደዛ ከዛ ወደ ስልክ ምን ደውልበት ሄድኩኝ ብዙ ሰው ጋር ደወልኩኝ ምክንያቱም
የት ነው የተዋረደችው የሚለውን ነገር ለማወቅ ማለት ነው ገና መጨረሻ ያለብኝ ግን ጓጉቼ ማለት ነው የት ነው የተዋረደችው ልጅቷ ተዋረድኩኝ እያለች ነው የት ነው የተዋረደችው ብዬ ስልክ ደወልኩኝ ማለት ወደ አዲስ አበባ የትኛው ልጅ ይሄንን አሁን ያየሁበትን ልጨርስልህና ምን እንደሆነ ደግሞ ከዛ በመሃል እንዳናስገባው ማለት ነው ከዛ ደወልኩኝ አዲስ አበባ ስደውል ወደዛ አስተላልፎ የሚነግረኝ ሰው የለም ግን እኔ በጣም ደስተኛ ነኝ እንደዛ ሲሆን ማለት ነው በንጋታውም እንደዛ ተዋረድኩኝ የሚል በሶስተኛው ቀን ደግሞ አለቅም የሚለው አለቅም ይያለ በቃ ይፈራገጣል ማለት ያው እዛ ቪዲዮ ስለማይቀረጽ ነው እንጂ እግሬ ሁላ ቆስሎ ነበር ምክንያቱ አልያዝ ስላቸው ልጅቷ በጣም ጉዙፍ ነች በቃ የወንድ ሰውነት ነው ያላትና አልያዝም ስትል ያው የሷ ስለተላበሰ ስጋዬ ማለት ነው መያዝ አቅቷቸው ለሁለት አብራሽ ያለችው ነች በቡዳ የበላችኝና መተት ምትልክልኝ ልጅ ማለት ነው እንደዚህ በገመዱ እንደዚህ ረግጣው እግሬ በጣም ቆስሎ ነበር በጣም ያመኛል በቃ ግን ምንም ማድረግ አልችልም በዛኛው ደስታ ስላለ የህመሙን እንትንለዋለሁ ከዛ በአራተኛው ቀን እንደዛ በአምስተኛው ነው በስድስተኛው ቀን ያው ተደጋጋሚ አለቅም እያለች ነው የምታስቸግር የነበረው ከዛ በኋላ መሄድ ላልቀረ ብላ ስትረግጠኝ ደግሞ አየሁኝ መሄድስ ላልቀረ ብላ ረግጠኝ በቃ አንድ ቀን ምናምን ተኝቻለሁ ወገቤ ምናምን ተሰባብሮ ማለት ነው ከዛ በኋላ በጣም ደስ አለኝ በ10ኛው ቀን ከልጅቷ ጋር ተላቀቅኩኝ እሷ ጋር የነበረው የሷ መንፈስ ተላቀቀ ያየሁት የመጨረሻው ከሰውነቴ ስትለቅ ማለት ነው መሄድ ላልቀር ብላ ረጋግጣኝ ወጥቼ ተንቻል ነበርም በሌላኛው ቀን ተጠምቄ ስመጣ ልክ በቃ የሆነ እንደዚህ ከሰውነቴ ሙሉ ለሙሉ የሷ ሰውነት ማለት ነው እንደዚህ ጥብሎ የሆነ ስኬለተን ታቃላል አጥንት ስኬለተን ነገር አጥንት ሆኖ ልክ እንደ ይሄ ለጅቦ ሲሰራ እንጨቱ ምን ጭራሮ ነው የሚባለው በውስጡ ክፍት ነገር ያለው ሹልክ የሚለው በቃ እንደሱ ሆና እዛ ማርያም ወደ እንትን ስንሄድ ወደ ስልክ መደውያ ነው ወደ ቅዱስ ጊዮርጊስ ስንሄድ ማርያም ላይ ተሳልመን ሄደለ በሷ የሆነ ወንዝ ነገር አለ ለብቻ መጽዋት ይዘው አባቶች የሚቀመጡባት አዎ በሱ እንደዚህ ቅጥጥ ብላ ከሰውነቴ ለቃ እዛ እንደዚህ ጥፍጥ እንደዚህ በቃ እንደዚህ እንዳሳየው ተጣጥፋ ወደዛ ስትጣል አየኋት በቃ ተሰውረሽ ነው በአካል ነው ይዩት ነው ተሰውሬ መልቀቄ ላልቀር ብላ ረጋግጣኝ ወገቤ ተሰብሬ ወጥቼ የለ ልክ ሂጄ ስተኛ በህልሜ ማለት ነው እሷ ከሰውነቴ ተነቅላ ስትወጣ እና ወደዛ ስትጣል አየሁኝ በቃ ከሰውነቴ እንደተላቀቀች አወቅኩኝ ማለት ነው ከዛ በኋላ ሌላ ደግሞ በቃ አሁን የሷ እዚህ ተላቀቀን ነገርኩ አይደለ የሷ ግን ማንናት የሚለው ነገር ግን አብራኝ ምሰራ ኩዌት ላይ ማለት ነው ጓደኛዬ አብረን ስንበላ አብረን ስንጠጣ ነበርንና ስሟ ዙባይዳ ይባላል ሙስሊም ነች ግን አብረን ነው ምንሰራው ከዛ አብረን ስንበላ ቆይተን ድንገት ነው 9 ሰዓት አካባቢ ማለት ነው ምሳ በልተን መተን ቁጭ ብለን ስራ እየሰራን ድንገት ጸጥ አለችኝ ምን ሆነሻል አልኳት ምን ሆነሻል ስላት ምንም አለችኝ እንዴ አሁን ስንስቃል ነበር እንዴ ለምን ዝም አልሽ ስላት ከዛችኛው ቀን ጀምሮ በቃ እንትን አለኝ ማመም ጀመረ ልቤ ታመሰ በቃ ዝም ብሎ በቃ ያስጨንቀኛል ምን አረኳት የሚለው 2 አመት ከ6 ወር ምን አረኳት የሚለውን ጥያቄ ብቻ ታመስኩኝ በቃ ትንሽ ፈገግ ብላ ስታሳየኝ ትውት ያረጋኛል እንትን ስትል ደግሞ ያመኛል መልሶ ማለት ነው ከዛ እንደዛ ይያልን ካንዴ ሁለቴም ነግሬያታለሁ ምስክር ነው ይሄ መሰማው ከሆነ መሰማው አይመስለኝም ግን ሌሎች ብዙ እኔ ዝም ብሎ ስም ማጠፋ ይመስላችኋል ስም እንዳላጠፋው ደግሞ እዛ ስለለፈለፈ እሷ ጋር ሄዶ ለፍለዋል አረጋግጫለሁ እንደለፈለፈ ምንም እንትን አይደለም
ሰው ግን በእኔ ያልደረሰበት ብዙ ነገር ነው የሚናገረው። ነገርኳት ለምንድን ነው እንደዚህ የምትሆኚ ብዬ ሁለቴ ነግሬያታለሁ። ከዛ ግን ስላላቆመች እዛ ስራ ቦታ ላይ ሙስሊም ሀገር ነው ለኔ ግን መጸለይ አይከለክሉኝም ነበር። ኢቭን እሷ ሳታቅ ይሄ ምስክርነት ነው ካየችው ምትየው የሷ አባያ እየለበስኩ ሰግድ ነበር ስሟን እየጻፍኩ ማለት ነው ልቦና ስጣት እያልኩኝ ማለት ነው። እግዚአብሔር ድንቅ ስራ እየመሰከርኩኝ ልዋሽ አልችልም። ግን ለሷ ራሱ እየጸለይኩላት ነበር በዛን ሰዓት ማለት ነው። ያለቀስኩ ልቦና ስጣት ብዬ ብዙ ነገር አይነበረ በዛን ሰዓት ብዙ በቃ ማለት በመለመንበት ሰዓት በመጸልይበት ሰዓት ያለቀስኩኝ ማለት እንጃ እንዴት አይነት ጨካኝ እንደሆነች እኔ አላቅም ማለት ስሜቱን ስላላወቀችው ሊሆን ይችላል። ስሜቱን ለሚያቀው ሰው ግን እንደዛ ልታደርጋችልምና ልቦና ስጣት እያልኩኝ እየጸለይኩኝ እያለቀስኩኝ ጌታዬ ሆይ ለሷ ስልጣን ሰጣት ሰይጣን አምልካ ለሷ ስልጣን ሰጣት እኔ አንተን እየለመንኩ ለምንድነው ማሰማይ እያልኩኝ እግዚአብሔርም ጭምር እያማረርኩኝ ብዙ አመት 14 አመት ኖርያለሁ። ለ14 አመት ተሰቃይቼ ነው አሁን እዚህ ጋር የተገላገልኳት ማለት ነው። በርሜል ቅዱስ ጊዮርጊስ ላይ ከ14 አመት በኋላ ነው በርሜል ቅዱስ ጊዮርጊስ ላይ እንትን ያልኩኝ የተሸኘው የሷ መንፈስ ማለት ነው። እና በህልሜ ከኔ ተነስተው አጋንንት ሲሄዱ እሷ ጋር ያለው ግን መሄዳቸውን ግን እኔ ጋር የሚያደርሱት ስቃይ ስለማቅ በቃ ውይ ጌታዬ ሆይ እንዴት ትችለዋለች እያልኩኝ ለሷ አዝኜ ጸልይ ነበር እግዚአብሔር በሚመሰክረው ማለት ነው። እና እኔ ማስታወስ ሁሉ አልፈልግም እሱን ያለፍኩት ህይወት ማስታወስ አልፈልግም። ግን ይሄንን ሰምታ ምናልባት ካየችውና ከሰማችው ለሌላ ሰው እንዳታሰቃይ ትምህርት ከሆናት ይሆናል። ማለት እሷ እንዳንቺ የቤት ሰራተኛ ነች ወይስ ማዳም? እኔ ቤት አይደለም ሰራ የነበረው ውጭ ቡቲክ ውስጥ ነበር ምን ሰራው ውጭ አልሰራው። በግልሽ ነው አይደለም ማለት ኩዌት ማለት ልክ እንትን አይደለም እንደ አረብ ሀገር አይደለም ማለት ስሙ ነው እንጂ አረብ ሀገር ልክ የአውሮፓ ስታንዳርድ ነው ያላቸው እንደፈለገ ማለት በጣም አጥባቂ ሙስሊሞች የሆኑ ይሄ አባያ ምናምን ይለብሳሉ ካልሆነ ግን እንደፈለክ ነው በቁምጣም በምንም ብትሄድ ማንንም ይጠይቅ የለም እንደፈለክ ነው። ሌላ ሀገር ውጭ የሚሰራ ሰው የለም እዛ ግን እንደውም ከነሱ የሚኖሩ ሀገር ብዛት ስደተኛ ይበዛል እዛ የሚሰራ ሰው ማለት ነው። እና ውጭ ነበረ ቡቲክ የምንሰራው ትልቅ ቡቲክ ነበረ የምንሰራው በቃ ማለት በቃ እንደሌለ ሆነ ያደረገችኝ በቃ እኔ ማለት ሁሉንም ነገር የእውቀቴ መልክ የሰውነት ቅርጽ ምናምን ሁሉንም ነገር ወደሷ አስተላልፋ ነው ስትኖር የነበረው ማለት ነው። ትምህርት የላትም እኔም ተምሬ ማለት አልችልም እስከ 9 ብቻ ነው የተማርኩት ግን እሷ ግን ምንም የምታውቀው ነገር አልነበረም የገጠር ልጅም ነች። ግን እንዲሁ እውቀት እግዚአብሔር ስላልሰጣት ይሆናል እንጂ ከተማና ገጠር አይልም ለእውቀት ስንት ያልተማረ ሰው በጣም እንትን አለ። ግን እሷ የተጠቀመችበት ግን ለክፋት ብቻ ነው እንትኑ ደግሞ በጣም የሚያሳዝነው ነገር እኮ ሰው እንኳን እንዳያዝንልኝ እኔ ብቻ ነኝ የማውቃት ሌላ ሰው ማንንም አያውቃት በቃ እኔ ብቻ ማለት ከመጀመሪያ ብዬ ካወቅኳት ጀምሮ እኔ ብቻ ነኝ የማውቃት እንደዚህ አይነት ስራ እንደምትሰራና እንደምትጠነቆር ራሱ እኔ ብቻ ነኝ የማውቀው ሌላ ሰው ማንንም አያውቅም። አሁን በቃ አሁን እዚህ 10 ቀን እረፍት ወስዳለች። እኔ መርቢንግ በገባሁበት በ10 ቀን ተላቀው ካላልኩኝ በ10 ቀን ስራ አልገባችም። ምክንያቱ ዛልት ተዋረድ ነው ምክንያቱ ለሰውየው ከፈለክ አሳፍረኛ ሀገሬ ከፈለክ ወረቀቴን አበላሽ ከፈለክ የፈለከውን ነገር አርግ እኔ ምንም አይመስለኝ በቃ ለምንድነው ሲለኝ እሷ ሰላም ነስታኛለች ብዬ ነግሬዋለሁ ለልጁ ለሰውየው ማለት ነው ላሰሪው
ምንድን ያደረገችብሽ አለኝ። በቃ መተት እያሰራች ነው ምናምን ስለው እንዴት አድርጋ ምን አለሽ አንቺ አለኝ። ምንም ብር አለሽ አለኝ። የለኝም። ፎቅስ አለሽ ሰርተሻል ቤት አለኝ። አልሰራሁም አልኩት። ምንድነው ታዲያ አለኝ። በምንም ነገር ይቀናል ሰው በምንም አላቅም ግን ዝም ብላ ከዛ ሳቀብኝ። ምክንያቱም አያውቁትማ ምን እንደሆነ እኔ ብቻ ነኝ የማውቀውና ከዛ በቃ እሺ ችግር የለውም እኔ እንደ ወንድምሽ ነኝ። የቱን ቦታ ብዙ ሱቅ ነበረው አጋጣሚ ሆኖ ወደ 20 ምናምን የሚሆን ሱቅ 25 20 ነበረው ሱቆችና ምረጭና የት ጋር ነው የምፈልጊው አለኝ። ከዛ የሆነ ቦታ ላይ ሄድኩኝ። የሆነ ጓደኞች ነበሩኝ እነሱ ጋር ተማክሬ በቃ እዚህ ጋር ይሻልሻል ከነሱ ጋር የአንድ ሰዓት መንገድ ልዩነት ከሷ ከራቁኝ በኋላ ትንሽ ትንፋሽ ፈጠርኩኝ ማለት ነው። እሷ ጋር አብረን እየሰራን እያለ ግን ህይወት አይደለም መኖረው የነበረው። ምክንያቱም እኔ እንደምመስለኝ እሷም ወዳ ይመስለኝ ማለት ወዶ ሰውን አያሰቃይም ሰው ክፉ ባጋንንት ልቦ ያደረ ይመስለኛል። ብቻ እንደዚህ ነበር ላይፍ። ከዛ ግን አሁን ይሄ አነሳሻቸው አንዳንድ ሐሳቦች ላይ ጥያቄ ማንሳት ፈልጋለሁና አሁን ለምሳሌ እቺ ሴትዮ ያንቺን መልክ ያንቺን የሥራ ዕድል ወይም ደግሞ ያንቺን ቁመና ያንቺን ቅርጽ መውሰድ ከቻለች እሷም እንዳንቺ ስደተኛ ነች ይመስለኛል። ሳትሰራ ሳትሰደድ ባለችበት ሆና ሌሎች ነገሮችን መውሰድ አትችልም ወይ? አሁን በስደት ዓለም ላይ ያሉ ሰዎች ይሄንንም ቪዲዮ ስለሚያዩት ስለሚሰሙት እንደው አጥብቄ መጠየቅ ስለፈለኩ ነው። ይሄንን አሁን አንቺ በሚስጥር የምታውቂው ነገር አለ ያካፈለችሽ ሚስጥር ወይስ እላይሽ ላይ ያለው መንፈስ ነበር የሚነግርሽ? በዚህ ልክ እሷን አጥብቀሽ እንድትጠያት ሰይጣን ያደረገው መጥፎ ሴራ ቢሆንስ? አይደለም ማለት ምን መሰለ የምትጠይቀኝ ነገር ትክክል ነህ። ያልደረሰበት ሰው አያውቀውም፣ የደረሰበት ሰው ግን ያውቀዋል። ማለት ብዙ ሰው ውሸታም ወይ ዝም ብሎ ሰው ማጥፋት ሊል ይችላል። ብዙ ሰው ደግሞ እንደዛው ደግሞ ትክክል ብሎ የሚቀበል ሰው አለ። እሱን ያልኩህ ምክንያት ምንድነው? ሁሌ የምትጸልይ ከሆነ እና አጋንንት እያሰርክ የምትሄድ ከሆነ ወዲያው ነው የሚያሳይ። አለቃዬ በጣም አጥብቆ ይዘኛል ግን በቃ አያገባህም እዚህ ላይ እንደዚህ ያረጋለሁ በቃ መጸለይ አትከለክለኝም ስራውን ይቀራል እለዋለሁ። በሱ ጫና ያረኩኝ እየተሰደብኩኝ ማለት ስድቡ በቃ ምን ልበለ ልብስ ቢሆን ኖሮ ለብሰው ነበር። ስድቡ በጣም ያሰቃይ ነበርና እንደሱ ያረኩኝ ቤት የተመልሽ የነበረ በቃ በጾም በጣም እንትን እላለሁ። እዛ የሚሰራ ነገሮች አልበላም ቤቴ ሰርቼ ነው የሚሄደው ከወሰድኩም ግን በብዛት እንደዛ ነው ማረጋው። ምሳቢ ሲሉኝ ምናምን እነሱ እንዳያውቁኝ እነሱ የሚያያዙት ምንድነው ያው ሙስሊሞች ስለሆኑ እኔ ብር አውጥቼ እንዳልበላ ነገር ነው የሚመስላቸው። እኔ ግን ውጭ ወጥቼ ምሳ በልቼ እመጣለሁ ብዬ ወጥቼ ዝም ብዬ ሽንት ቤት ደርሼ እመጣና የምፈልገውን ነገር ከእግዚአብሔር ጋር ለምናለሁ። ምን አርግነ የተባልከው ውላለሁ። እሰር ከተባለ ለሊት ላይ በህልሜ በፕላስተር ተጠምጥሜ ያለው ታሰር ብላ እንድታሰር ካደረገች መራመድ ነው የሚያቀተኝ። እግሬ ጭንቅላቴን አይሰራም። አይዞሽ አሁን ድነሻል። ወደ ቤቴ እንኳን ሰው ነበር ደስታም ያስለቅሳል። ግን ያው ከህመምሽና ካሳለፍሽው መከራ ዛሬ ደግሞ እንደዚህ ተቀምጠሽ እንድትመሰክሪ እግዚአብሔር ድንቅ ስራውን ባንቺ ላይ ገለጠ። ስለዚህ አሁን የእግዚአብሔርን ድንቅ ስራ እየመሰከርሽ ነው። የተደረገልሽን ነገር ጠንከር ብለሽ ለመግለጽ ሞክሪ። የተደረገልኝ ነገር አንደኛ ልጅቷን በቃ እንዳልኩ በ10 ቀን ተገላግያለሁ። በቃ ሰላሜን አግኝቻለሁ። አንደኛ ይሄንን ከዛ በኋላ ያየሁት ግን የሚያስፈራው ነገር ምንድነው? እስቲ አሁን 10 ቀን ስትጠመቂ ምን ምንድናቸው የምታያቸው ነገሮች? ማያቸው በቃ እሷ ብቻ ነው። 10 ቀኑን ከመጀመሪያ እንደገባሁኝ በማታ ገብተን በንጋታው
ገላችን ታጥበን ምናምን በጧቱ የገባን አይመስለኝም እኔ እንጃ እሱን አላስታውሰውም ግን በንጋታው የገባን ነው የሚመስለኝ ረፋድ ላይ ወደ 6 ሰዓት 7 ሰዓት አካባቢ ማለት ነው ከዛ በኋላ ግን የአንድ ቀኑ 2 ቀኑን ዝም ብዬ ነው የተሰወርኩም አይመስለኝም ትዝ አይለኝም የሱን ማለት ነው ከዛ በኋላ ነው ስለት ገብቼ መሰክራለሁ ብዬ ነው ከዛ በኋላ 10 ቀን ሙሉ ስለሷ ብቻ ነበር ማየው ማለት ነው በቃ የሷን እንትን ምታረጋቸው ነገሮች ተዋረድኩም የሚለው ነገር ከዛ በኋላ ደግሞ አለቅም ካለች በኋላ ደግሞ መሄድ ይላልቀረ ብላ ስትረጋግጠኝ እኔ ያየሁት አሁን እሱ ሰው ላይ ገባው ይችላል ግን አንዳንዱ እንደዚህ የመንፈስ ስራ የገባው ግን ያውቀዋል የማያውቀው ደግሞ ያውቀው እና እግዚአብሔር ምስጥሩ ይግለጥለት ለሁሉም ሰው የጠላታችን የሰይጣን ስራ እግዚአብሔር ለሁላችን ልቦናችን ያብራልን ምንም ምለው ነገር የለም በ10 ቀን ከሷ ጋር በቃ አበቃ የሷ ማለት ነው እሺ ከዛ በኋላ ያየሁት ግን በጣም የሚያስፈራና በጣም በቃ ጥያቄ አንዳንዴ ይሄድኩ ራሱ ዝም ብሎ ድቅን ይልብኛል በቃ ዝም ብሎ በጣም ፈራለሁ ያየሁት ነገር ምንድነው መድኃኒዓለም ቆሞ የሆነ ካዜራ ነገር ይዞ የለ እንደዛ ነገር ቆሞ አሁን መርቢን ላይ እንደዚህ ጀርባችን ወደ ኋላ አይደለ እንትን ምንለው ምን ታሰረው በሱ ደግሞ ወደ ጸበሉ አዙረን ታስረን ማለት ነው ከዛ ዓለምን እችን ታክላለች ትንሽዬ በቃ እችን እንኳን አረ ይሄ እንኳን ትንሽ ነው በቃ እጄ ላይ በቃ ዓለም በሙሉ አንዴ ሰብስቦ አንቺን የጨከንብሽ አጠፋለሁ ሲለኝ በቃ እኔ በህይወቴ እንጃ የደነገጥኩትና የፈራሁት ቀን የዛን ቀን ነው ማለት ለኛ ሆነ ዓለም ትልቅ ነው አዲስ አበባ እንኳን እንዴት ነው የምናያት ሰፊ ነው ምናምን እንላለን አይደለ ዓለምን ሰብስቦ እንደዚህ ነው ያሳየኝና አንቺን የጨከንብሽ ይለኛል በርግጥ እኔ ብዙ ሰው ነው የጨከነብኝ ብዙ በቃ እኔ መናገር ከማልችለው ብዙ ሰው ጨክነውብኛል ግን በቃ እረሳለሁ እንዳልኩ ስለምረሳው ነው መከራው እንጂ በጣም ብዙ ፈተና ነው ያለፍኩትና እና ብዙ ፈተናዎች አልፌያለሁ በቃ ላይፌ ሁሉ በፈተና ነው እግዚአብሔር ይመስገን በጸጋ ነው መቀበለው ፈተናዎችና መድኃኒዓለም ማለት ነው ይሄ ምርኩሱን ይዞ ቆሞ እንደዚህ ባጠገቤ እኛ እንደዚህ ዓለምን እችን የምታክል ሆና ማለት ነው ዙሪያ ወደ ውስጥ ታስረናል ቅዱስ ጊዮርጊስ ምንታሰረው በጀርባችን አይደለ በእንትኑ ደግሞ እንደዚህ ተደፍተን ሁላችንን ማለት ነው አንቺን የጨከኑብሽን አጠፋቸዋለሁ ይለኛል ከዛ በጣም ደነገጥኩኝና ለመንኩት በቃ በጣም እግዚአብሔር ሆይ የሁላ ሰው ከሚጠፋ እኔ ለምን አልሄድም ለምን እኔ አልሞትም ለምን እኔ አልጠፋም ብዬ ብለምን በፍጹም ሊሰማኝ አልቻለም ከዛ በቃ ለምኜው አልሰማ ሲለኝ በቃ እንደዚህ ማለት ጀመርኩኝ በቃ ዝም ብዬ እንደዚህ ይላል ማለት የቁጭት ማለት ነው እውነትም ግን ሁላችን ጸጥ አርጎ አንድ ሰው አቀረ አንድ ሰው ብቻ ነው የቀረው ከዛ እንዴት አንድ ሰው ብቻ ይቀራል ብዬ ከዛ የባሰ እንትን አለብኝ በቃ እንዴት አንድ ሰው ነው የሚቀረው የሁላ ህዝብ ብቻውን እንዴት ይኖራል ከየት ያመጣል ሰው ከማን ጋር ያወራል ምናምን የሚለው ነገር በጣም እንትን አልኩኝ በቃ በጣም አለቀስኩኝ በጣም እንትን አልኩኝ በቃ ምን ልበለ ደግሞ አሁን ስንት ደቂቃ ነው ምን ታሰራት እዛ 5 ደቂቃ 7 ደቂቃ ምናምን ነው አይደለ አይሞላ ግን እኔ በቃ አንድ አመት ሆኖ ነው የተሰማኝ በቃ ብዙ በቃ ለመንቃት ፈልጌ ራሱ ልነቃ አልቻልኩም በቃ ከዛ ያው ለሁለት ምናምን ያዙኝ እኔ አሁን የሚታየኝ ለነሱ ምን እንዳስቸገርኩት እዛ አይለኝም ግን በቃ ለምኛው ስላልሰማኝ እንደዚህ ስል ብቻ ነው የሚታየኝ በቃ ከዛ ጸበል አፈሰሱልኝ ነቃሁኝ ክርስትና ስም ይሻሉኝ በጣም ደንግጬ በቃ ለሁሉም ሰው እንደኔ ነው የሚታየው ብዬ ጠየቁት ላሳሪ ምን እንደሆነ ትዝ አይለኝም ግን ዝም ለፈታኝ ማለት ነው ለሁሉም ሰው እንደዚህ ነው የሚታየው ሲለኝ ምንድነው ያየሽ እኮ አላለኝም ዝም ብዬ ነው ለሁሉም ሰው እንደኔ ነው የሚታየው ስለው አይ አይደለም ለሁሉም የተለያየ ነው አለኝ በቃ እሺ ብዬ ሄድኩኝ ጸጣልኩኝ ከሰው ጋር አላወራሁም ምንም አላልኩም ምን ሆነሻል ሐረግ ዛሬ ምናምን ሲሉኝ ምንም በቃ መናገሩ ራሱ አስፈርቶኝ ዝም አልኩኝ በቃ ከዛ በንጋታው ልክ እንደሱ ማለት ነው ልክ እንደዛ ከዛ በኋላ ደግሞ ሁለት አሁን ዛሬ አንድ አስቀርቶ አይደል ያሳየኝ አንድ የቀረው ጸበል ውስጥ ነው ዓለም ላይ ነው
ዓለም ላይ ነው እንጂ እሱን እኮ ነው ያስደነገጠኝ። አሁን ራስ እኮ መንገድ ላይ ዝም ብዬ እያለቀስኩ የሚሄድበት አለ እሱ ምጥት ሲልብኝ ማለት ነው። በሁለተኛው ቀኑ ልክ እንደዛ አሁን የነገርኩ እንደዚህ ታስረን አንገታችን ደፍተን ደግሞ ሁለት ሰው አስቀርቶ ደግሞ ድብን ሊያረግ ማለት ነው ሊጠፉ ህዝቡ ሊጠፋ ግን ጨካኞች ነው የሚለኝ ለጨካኞች ላንቺ የጨከኑብሽ ነው የሚለኝ ያለው እና እኔ የጨከኑብኝም ቢሆን ማለት ነው ግን ዓለም በሙሉ ነው የሚታየኝ ማንንም ሰው እንደሌለና አንድ ሰው እንደቀረ ነው የሚታየኝ። ከዛ በኋላ ደግሞ በንጋታው ስገባ ደግሞ ሁለት ሲቀር ከዛ እሱን ሳሳልፈው ደግሞ 3 ቀርቶ ደግሞ ሌላ ስሞት 4 ቀርቶ ደግሞ ኡኛልኩኝ። ከዛ በኋላ በቃ በጣም ተቸገርኩኝ። ከዛ በኋላ ሄድኩኝ ደግሞ ሄጄ ጌታዬ ሆይ በቃ ይሄንን ማየት አልፈልግም በቃ ቀይሮ አልቻልኩትም አልኩኝ። ደግሞ በቃ ለመንኩኝ ሰገድኩኝ። እዛ ሄጄ 21 ምናምን ነገር ሰገድኩኝ። ጌታዬ ሆይ እንደዚህ ነገር አታሳየኝ እባክህ እኔ አልቻልኩትም ምናምን ብዬ ደግሞ በንጋታው ደግሞ ገባሁኝ። ስገባ በነጋታው ምን ይለኛል ደግሞ በአደባባይ አድንሻለሁ አለኝ። ደግሞ ልክ እንደዚህ አንቺ የጨከንብሽን አጠፋለሁ አላለም በአደባባይ አድንሻለሁ ይለኝና ግን እንደዛኛው ስሜት ነው ያለኝ። በቃ መቼ እንደሆነ አላቆም ስሜት እንትኑ የሚያድነኝ በቃ ብቻ ግን አንድ ሳልፎ አንድ ይሄ መከራዎች ያለፍኳቸው አሉ አይደለ ልክ እንደዛ ጎትቶኝ በቃ ከዛ በኋላ መራገጥ ጀምራለሁ። በቃ መፈራገጥ ምነቃ መስሎኝ በቃ እንትን እላለሁ ዋራጫለሁ ምናምንና ግን ለኔ አልነቃም። በቃ በራሱ ጊዜ ነው እንጂ ምነቃው እኔ ስለተወራጨው እኔ ስለጮህኩኝ ምናምን ግን አልነቃም። በቃ እንደዛ ለ3 ጊዜ እንደዛ ሆነ። ኧረ እባክህ ጌታዬ ሆይ ተወኝ እያልኩኝ ከዛ በኋላ ደግሞ ምንነቱን አላቅም በቃ ብቻ የሆነ ማጓራ ነገር ይመስለኛል የሆነ እንትን ነገር አንድ ጊዜ የሆነ እንደ ጅብ ነገር አይቻለሁ የሆነ ፊቴ ላይ እንደ ጅብ ነገር የአህያም ቅርጽ ይመስላል የጅብ አፍም ይመስላል እንደዛ ነገር። ከዛ የራስሽ መልክ ነው የራሴን መልክ አፌን እንደዛ ሆኖ ነው የሚታየኝ እዛ ተሰውሬ ማለት ነው። ከዛ ያኔ ግን አልፈራውም ሳቅኩኝ። እንዴ ዝም ብዬ ስቃለሁ። አረግ ምን ሆነሻል ዛሬ ምስቂ ምናምን ይሉኛል። እንዴ ከነቃሽ በኋላ ነው ከነቃው በኋላ ከወጣው እኮ ነው ታሪኩን የምነግረው። የዚቺ አሁን ዓለምን ሊያጠፋት ነው ብዬ ነው እንጂ ያልተናገርኩኝ ሌላኛው ሁሉም ያየሁት እነግራቸዋለሁ። ሌሎቹ አይነግሩኝም አብረውኝ ያሉ ጓደኞቼ ምናምን አያስታውሱትም የት እንዳሉ። እኔ ግን እየመጣው እነግራቸዋለሁ እንደዚህ እያልኩኝ። እቺኛዋ ፓርቲ ግን እንዴ ይሄ ማን ያምነኛል የምለውን ነገር አልተናገርኩም። እና የሆነ እንደ ጅብ ነገር ጥርሱ ምናምን እንትናለኝና ዝም ብዬ ስስቀዋልኩኝ። ከዛ አንዷ ነበረች አይ ይሄ በቡዳ መበላት ነው እንደዛ የምታየው በቡዳ ሲበላ ሰው እንደዛ ነው ምናምን ብላ አስረዳችኝ። ከዛ በሱ ተረጋጋሁኝ። ከዛ አንዴም ደግሞ ሲጮህ በቃ ምን እንደጮህኩት እዛ አይለኝም ግን ጎሮሬ ሁላ ለሳምንት የሚሆን ቆስሎ ነበር የጮህኩበትን። ዋይ ሲል ትዝ ይለኛል ምን እንደቱ መሆኑን አላቅም ግን እስከ መጨረሻ እዛ ድረስ እስከ በቃ 3 ቀን ፈርቻለሁ አልተጠመቁም አላልኩም። እስከዛችኛው ቀን ማያት ግን አንድ አይነት ነው። በቃ በአደባባይ አድንሻለሁ የሚለው ነገር ግን በቃ ቀኑ ይረዝምብኛል። በቃ ለመንቃት ነው እንትን ምለው እንጂ በቃ አሁን ድነሻል የሚለው ሳይሆን ሶፊት በቃ ልክ እኔ በአደባባይ መሰክራለሁ እንዳልኩኝ አድንሻለሁ ይለኛልና ግን መከራዎች እየመጡ ያልፋሉ ከዛ ይቆይብኛል የሆነ አመት 2 አመት 3 አመት ነው የሚመስለኝ እንጂ 2 ደቂቃ 3 ደቂቃ አይመስለኝምና እንደዚህ አይቼ ከዛ በኋላ በመጨረሻው ቀን ግን ምን እንደሆነ በቃ መሬቱ ጸበሉ አውደ ምህረቱ ምናምን ሁሉንም ነገር ፈራሁኝ። በቃ በጣም ሰውነቴ ተንቀጠቀጠ። በቃ በፍራቻ ነው የወጣሁት። በቃ አሁን ግን አለመቆየቴ 3 ቀኑን በጣም ቆጨኛል። እዛ በቆየሽበት ጊዜ ሁሉንም ቀን ተጠምቀሻል? 3 ቀን ብቻ ነው ያልተጠመቅሽው? የመጨረሻ አካባቢ ያልተጠመቁ አንዴ ደግሞ 7 ቀንም አልተጠመቁም የሴቶች ጉዳይ ላይ። እሺ አሁን እነዚህ ግን ሁሉንም ተጠምቀው የተጠመቅሽባቸውን ቀናቶች እያንዳንዱን መዘርዘር ትችያለሽ? ሁሉም መዘርዘሩ አንድ አይነት ነው። በቃ ማለት 2 ቀን 3 ቀን ብቻ ነው የመጀመሪያ 2 ቀኑን
ምንም አላየሁም ብያለሁ ትዝ አይለኝም ብያለሁ ከዛ በኋላ የልጅቷን 10 ቀን አለ ከዛ በኋላ ማያቸው ግን ዓለምን እንዴት እንደሚያጠፋና እኔን እንዴት በአደባባይ እንደሚያድነኝ ብቻ ነው የሚያሳየኝ ከዛ በመሃል ግን 4 ቀን ይሁን 5 ቀን ይሁን ግን ይሄ ዝም ብዬ ሲጮህ ምናምን በቃ ምን እንደሆነ ትዝ አይለኝም በቃ ሲጮህ ብቻ ዋይ ሲል እንትን ይለኛል እንጂ በቃ የፊት ለፊት የሚታዩ እንትን እንደዚህ ፍጥጥ ብዬ ለመንቃት ብዬ እንደዚህ ሳያቸው ራሱ አልነቃም እኔ ግን ኮስሎቹ ያዩዋቸው ናቸው ግን አልነቃም እንጂ አንድ አይነት ነው ያየሁት እኔ ዝብርቅርቅ ያለ ነገር አላየሁም በቃ በተደጋጋሚ ያየሁት እሱ ነው በቃ ለዛም ነው በቃ በጣም ፈርቼ እንትን ያልኩኝ ማለት ነው እንደወጣ ያደረገኝ እንጂ እስካሁንም እዛ በቀመጥ እኔ ምንም የሚቆጨኝ ነገር አይደለም አላማረርኩም ነበር እዛ ለዛውም መጨረሻ አካባቢ ሳምንት ነው እንጂ እንጀራ የበላሁት በሶ ብቻ ነበር የምጠጣው መጨረሻ አካባቢ ግን የሆነች ከጎንደር የመጣች ነበር አንድ ልጅ ሀረጌ በእናትሽ ምናምን ስትለኝ በቃ እሺ ምናምን ብቻዬን መብላት እንቢ ብሎኛል ምናምን ስትል አቅምም አልነበራትም ማለት እንትን ሰውነቷ ቀጭን ነገር ነችና ምግብ ብዙ አትበላም ነበር በቃ እሺ በቃ እኔ መብላት አልፈልግም አትረብሺ ምናምን ሳሐረጌ ስሞትልሽ ምናምን ስትለኝ በቃ እሺ ብዬ ሳምንት ልወጣ አካባቢ አንድ ሳምንት ምናምን የሚሆን ከሷ ጋር እንጀራ በልቻለሁ በቀን አንዴ ማለት ነው በሷ ብቻ ነበር የምጠጣው አሁን ቦታው ላይ አንቺ ያልገለጽሻቸው ነገሮች ለህዝብ አስተማሪ መሆን ያለበት የምትዩ ነገር አለ አሁን ይሄ ጥምቀቱ ሁሉም ተመሳሳይ ነው አልሽኝ እንግዲህ የየቀኑን ለመዘርዘር ያው ተመሳሳይ ነገር ነው ብለሽ ገልጸሽዋል ግን አሁን አንቺ ያልተናገርሽው ያልገለጽሽው ሰው ማወቅ መማር ያለበት ነገር ቦታው ላይ የተረዳሽው ነገር አለ ቦታው ላይ የተረዳሁት ነገር እንትን ይሄ የሚጣሉበት ነገር አሁን እንግዲህ ከብዙ ጊዜ ቆይታ ወደ ቤትሽ ተመለስሽ ዛሬ ከሩቅ ቦታ ከመቀሌ ድረስ የቅዱስ ጊዮርጊስን ድንቅ ስራ ለመመስከር ነው የመጣሽው በራስሽ ፈቃደኝነት በራስሽ ትራንስፖርት እና ምንድነው አሁን ከዛ ወዲህ ያለው ለውጥ አንቺ ላይ የቅዱስ ጊዮርጊስ ታምር ቦታው ላይ ሄደሽ ዳንሽ ከዳንሽ በኋላ ያለው ለውጥ ምንድነው አንድ ሰው ዳንኩ ሲል እንግዲህ ልዩነት አለ እሱን ልዩነቱን አሁን እኔ ሰላም ነው ያለሁት ምክንያቱም የሚረብሸኝ ነገር የለም ይሄ አምሮዬን ተሰውሮ እንትን ምለው ሰው ወደ ቤት የሚያደርሰኝ የነበረው እሱን ነገር የለም ብቻ ልቤ በጣም ያስጨንቀኝ ጀርባዬና እንደዚህ በጣም በጀርባዬ የሚሄደውን ነገር ምናምን አሁን ምንም ነገር የለም በቃ ተነቅሎ የሄደ ነገር ስለሆነ አሁን ደስተኛ ነኝ እግዚአብሔር ይመስገን እንደገና ከሰው ጋር መናገር አልችልም ነበር አሁን እንደፈለኩኝ እናገራለሁ ዝም ብዬ የራሴ ያልሆነ ባህሪ መነጫነጭ ምናምን ነበር ነጭናጫ ስለ የራሴ ያልሆነ ነገር ነበረኝ እሱንም እግዚአብሔር ይመስገን አሁን በቃ ዝም ምልበት የነበረው አሁን ከሰው ጋር ማውራት ሰላም ምናምን ጀምሬያለሁ ሰላም እንኳን አልልም ነበር ሰላም ማለት በጣም ያሳፍረኝ ነበር እሱንም እግዚአብሔር ይመስገን ቅዱስ ጊዮርጊስ እንጃ መግለጽ አልችልም በኋላ ነው ትዝ ያለኝ እናቴ በጣም ታከብሮ ነበር ቅዱስ ጊዮርጊስን እናቴ ታከብሮ ነበር በህይወት የለችም አሁን ግን ታከብሮ ነበር በኋላ ነው ግን ትዝ ያለኝ ምክንያቱም ከየት ወዴት እንደዚህ ብሎ ተሽከርክሬ እዛ እንደደረስኩኝ ዝም ብዬ ሳስተውለው የተነሳውት ቀን ራሱ ቅዱስ ጊዮርጊስ ፒያሳ ላይ ድንገት እዛ ስጠመቅ ነው እኔ አሁን ቤቴ እዛ አካባቢ ነበር ትዳሬ አዲስ አበባ ነበር መጀመሪያ በነገራችን ላይ እና ቅዱስ ጊዮርጊስ በዛ ሳልፍ በጣም ፈራ ነበር በጣም በቃ ሁሉም ሰው የሚያርደኝ ምናምን ይመስለኛል እንግዳ ሆኜ መጥቼ ማለት ነው በጣም ፈራ ነበር ከስንት አመት በኋላ ጸበል እንዳላ ወቁኝ አላቅም ነበር ድንገት ነው የሆነ ልጅ ነይስቲ የሆነ ጉዞ አለ ምናምን ሲለኝ እሺ ብዬ እንትን ስል ግሩም ይባላል ልክ እዛ ስንደርስ የጉዞ ወኪሎች እዛ ፒያሳ አሉ አይደል
ነስቲ ምን ይለናል እዚህ ተጠምቀን ብንሄድ ምናምን አለኝ እሺ ያልኩት ተጠመቅን ማለት ነው ልክ እዛ ተጠምቀን ደግሞ ነስቲ ቅድስት አርሴማ እንሄዳለን ወደ ሱሉልታ መውጫ አለ አይደል በአዲስ ገበያ እሺ ቢየዛም እጄ ተጠመቅኩኝ ምክንያቱም በጣም እንትን ስላለኝ በቃ ከዛ ነገር መላቀቅ ስለምፈልግ መንፈሳዊ ነገር የሆነ ነገር ከተናገረኝ እንቢ አለለም ከዛ ቀጥዬ ወደ ቤቴ ሳልገባ ማለት ነው ወደ እናንተ ነው የመጣሁት በዛን ሰዓት ማለት ነው ትኬት ለመቁረጥ ትኬት ለመቁረጥ መጣሁኝ ብር አልነበረኝም እንደው ምንድነው ያልኳት የሆነት ልጅ ነበረች ሴክሬታሪ በዛን ሰዓት ማለት ነው ብር የለኝም አሁን ምን ላድርግ ምናምን ግማሽ ብር ነበረኝ ማለት ነው አይ ችግር የለውም ሞልተሽ እኔ ቦታውን ሊያዝልሽና በእንትን በስልክ መክፈል ትችያለሽ አለችኝ እሺ አልኳት ሄድኩኝ በ3 ቀን ከ3 ቀን በኋላ ነው ምናምን ነው ብሩ እንኳን የከፈልኩት ማለት ነው እና ይሄንን ይመስላል የቅዱስ ጊዮርጊስ ድንቅ ስራ በጣም ስንት አመት ሸክም ተሸክሜ እንደዚህ ወገቤ ሁላ እንደዚህ ብዬ ነበር የሚሄደው አሁን ቀሎኛል ሸክሜን ቀሎ ለምን እስካሁን ድረስ ሳትመሰክሪ ቆየሽ አዎ እሱን እንትን ነው ንሳም ነው ማለት እኔ ሁሌ የሚረዳኝ ሰው የለም እላለሁ እና መምህር ተስፋዬን አግኝቸው እሱ ፕሮግራም ላይ መመሰከር መስሎኝ ነበር ለዛ ነው የቆየሁት እንጂ እዛ ራሱ ማለት ነው በቃ ለመሰከር ብዬ እንዴት በቃ በጣም ፈራሁኝ እናንተ አልነበራችሁ ሄድኩኝና ሄጂ ብሎ ሲገፋፉኝ ብቻ የሆነ ስለት ብቻ ይዤ ሄድኩኝና ግን በቃ ሰውነቴ መቆም አቃተኝ በቃ እንደዚህ ያልኩኝና ከዛ ማይኩን ይዤ የተናገርኩላ አይመስለኝም እኔ ቅዱስ ጊዮርጊስ ድንቅ ስራ የሰራልኝ ከነበረብኝ በሽታ ተላቅቄያለሁ ብዬ የጨረስኩት ሁላ አይመስለኝም ሰውም አላዳመጠኝም ራሱ እኔ እንዴት እንደሆነ ግን ማይኩን ይዤዋለሁ ከዛ በቃ እሺ ጨርሻለሁ ብዬ ሰጠሁት እኔ እንጃ 3 ሰከንድ 4 ሰከንድ ነው የምትሆነውና ጓደኞቼ የሚጠብቁኝም ጠየቁኝ እንዴ መቼ ተናገርኩኝ እኮ አልኳቸው እንደዚህ ነው እንዴ መናገር ምናምን ሲሉ በቃ እኔ እንጃ ከዛ በላይ አልችልም ተውኝ በቃ አዲስ አበባ አንተ ራሱ ኢንተርቪው ስታረግ ነበር እዛ ውስጤ ሂጂ የሚለኛል ተመለሽም የሚለኛል በቃ እዛ ፈልጌህ ነበር ከዛ በኋላ ደግሞ በቃ አዲስ አበባ ከገባሁም ራሱ ወስኜ ነበር ልመጣ ከዛ በኋላ ደግሞ ባይረዳኝስ ውሸታም በባልስ ምናምን የሚለውን ነገር ነው የጎተተኝ ከዛ በኋላ ደግሞ አዲስ አበባ ቁጭ ማለታችንን ብዙ እንትን ይፈልጋል ብር ብዙ እንትን ስለሚል ማለት ነው አይ በቃ እግዚአብሔር ባለው ቀን መሰክራለሁ ግን ሁሌ እንቅልፍ የለኝም ስላልመሰከርኩ ምክንያቱም በአደባባይ መሰክራለሁ ስላልኩኝ መመስከር እንዳለብኝ አውቃለሁ ግን በቃ እንትን አልኩኝ ከዛ በኋላ ግን የሰላምን ኢንተርቪው ሳይ ደግሞ በቃ ጉልበት ሰጠኝ ማለት ነው ከዛ በኋላ አመጣለሁ ንገሪው አልኳት ደውዬ ማለት ነው እኮ አሁን ዛሬስ ከአንድ አመት በኋላ መተሽ እንድትመሰክሪ ምን አነሳሳሽ ያነሳሳኝማ ውስጥ ያለ እንደምመሰክር አውቃለሁ አንድ ቀን እንዳልኩ መምህር ተስፋዬ ጋር መሰከር ብዬ ነበር ምክንያቱም ለሱ ያልኩት አሁን ሁለታችሁ ሲበልጣላ አንተ ታንሳለህ ብዬ ሳይሆን ማለት ነው ያጋንንት ስራ ስለሚያቀሱ ይረዳኛል ብዬ ነው ለዛ ነው እንጂ ለሌላ አይደለም ከዛ በኋላ ግን ሰላም መጣ አንተ ጋር ኢንተርቪው አርጋለች አይደል በቃ እሷን ሳያት ላከችልኝ አረጊ እንደዚህ ሆነኩ ምናምን ሁሌ እናወራለንና እምታቀሽ ሰው ነች ወይስ አብራችሁ ነበር የሄዳችሁት እሷ ማለት ነው ሁሌ ነግራታለሁ ይሄ መሰክራለሁ ብያታለሁ እኮ ያየሁት ገና እኔ ከመርቢን ቅዱስ ጊዮርጊስ ያለው ነው ለሷ ደውዬ ምነግራት ደውላት ነበር ቤተሰብሽ ነች አይደለም እንደዚህ መንፈሳዊ እህቴ ነች እንደዚህ በጸበል እየዞር ነው የተዋወቅነው ግን ጥሩ እንትን አለን ከባለቤቷ ጋር ቤተሰብ ሆነናል አሁን ማለት ነው እና እሷ ሀረጌ ኢንተርቪው አርጋለሁ እኮ ኪዳነ ምህረት አግዘኝ ምናምን ስትለኝ እንደዚህ አርክሽ አንቺ ደፈርሽ ምናምን ስላት አው ስትለኝ በቃ እኔም እመጣለሁ በቃ ያንቺ ኢንተርቪው ካየሁት በኋላ እኔም በቃ ውስጤ እንትን ብለዋልና ደውይለት አልኳት ከዛ ደወለችልኝ ማለት ነው መልካም አሁንስ መንፈሳዊ ህይወት እንዴት ነው ከድህነት በኋላ ከፈውስ በኋላ
እንደው አንዳንድ ጊዜ ሲጨንቀን ሲጠበን አማራጭ ስናጣ ገንዘባችን ሲያልቅ ቤተሰብ ሲርቀን አስተማሚ ለአስተማሚ ስንሰለች በሕክምናው መድኃኒት ስናጣ ወደ ጾሙ ወደ ስግደቱ ወደ ጸሎቱ እናዘወትራለንና አሁን እስከ ዳንሽ በኋላ ጾሙ ስግደቱ ጸሎቱ ራስን መግዛቱ በዛው እንደቀጠለ ነው? ምን ላይ ነሽ በመንፈሳዊ ህይወትሽ? እንደዛው ነው። ጾሙን አላቋርጥም። ጸሎት እግዚአብሔር ይመስገን አሁን እንትን ልክ ኢትዮጵያ ስገባ ከጸሎት ወጥቼ ነበር። አጠቃላይ የነበረብኝም በሙሉ ጠፋብኝ በቃ ሁሉንም ነገር። ከዛ በኋላ ግን አሁን እግዚአብሔር ይመስገን አሁን ደግሞ ተመልሻለሁ። ያለ ጸሎት መኖር አልችልም። ምክንያቱም ያው ለቀቅ ስታረገው ያዝ ስለሚያረግ የግዴታ ከዛ ተላቄ መኖር አልችልም። አውቀዋለሁ እንደማልኖር ማለት ነው። በዛው ቀጥያለሁ። በርሜል ቅዱስ ጊዮርጊስ ያች ታስረሽ የተጠመቅሽባትን ጊዜ ስታስቢ ምን አይነት ስሜት ይሰማሽ? ወደኔ ስመጣማ ፍራቻ ነው በቃ ያየኋት ነገር ዓለም እንዴት እንደሚያጠፋት ነገር እሷን ነው በቃ ኢቭን በቃ ምስክርነት ሰማሁኛል። በነገራችን ላይ ምስክርነት ማየት ሁላ አልወድም ነበር። አሁን የእናንተ ጋር ስገባ ማለት ነው እኔ አይደለሁም በነገራችን ላይ እንደዛ ማረጋው ማለት ነው። ምስክርነት እንዳትሰማ የሚፈልግ በውስጥ ኃይል አለ። ዝም ብዬ አሳልፈዋለሁ ትንሽ። አሁን እቺ ወደ ሀገሬ እንድትመጣ ያደረገችው ልጅ 24 ሰዓት የእናንተ ምስክር ነው የምሰማው። በተለቀቀ ቁጥር እኔ ጋር እንትን ትለዋለች። አይተሽዋል ትለኛለች። አውላታለሁ። አይቼው ግን አይደለም። ምክንያቱም ምስክር ስሰማ በቃ የሆነ የሚረብሸኝ ነገር ነበርና በደንብ አድርጌ ያየሁትን የሰላም ምስክር ነው። ከዛ በኋላ ነው አሁን የእናንተ ምስክር ራሱ መስማት የጀመርኩ እንጂ አሁን የእናንተ ሚዲያ ላይ ሲለቅ ገና እኔ ወደዚህ ወደ ኢትዮጵያ ሳልገባ ራሱ አየው ነበር። አያለሁ ትንሽ ነው ግን ቢያይች ሸለቸኝ ምናምን እያልኩኝ እተው ነበር። ግን ሰው እንዲማርበት ማለት ነው። በምስክር ብዙ መናፍስት የሚወጣሉ። በምስክር ትድናለ። ለካ እንደዚህ ነው ብለህ ስታስተውለው እዛም ሳትሄድ የምትድምበት ጊዜ አለና የሰው የራሱ የዋህነቱን ይፈልጋል እግዚአብሔር ማለት ነው። እና እሱን ምስክርነቱን እንዲሰማ ሰው ቢማርበት በጣም ጥሩ ነው ማለት እንደኔ እንዳያሳልፈው ምስክርነቱ ማለት ነው። ብዙ ጊዜ በራሴም እያየሁኝ አሳልፈዋለሁ። ልጅቷን በቃ በተለቀቀ ቁጥር ወደኔ ትልከዋለች። ግን አላየውም። አሁን ግን ማየት ጀምሬያለሁ ማለት ነው። በምስክርነት ምን ያህል ጥቅም እንዳለው ተረድቻለሁ። መልካም። እሺ በመጨረሻ ማስተላለፍ የምትፈልጊው መልእክት አለ? መልእክት ማስተላለፈው በቃ ህዝቡ ከክፉ ነገር እንዲቆጠብ እና በጸሎት እንዲጠነክር ጠላቱን ለመከላከል ማለት ነው። መርቢንም ቢሄድ ዝም ብሎ ዘሎ ምናምን መሄድ ሳይሆን ባይፈወስ እንኳን ብዙ ትምህርት አይቶ ይመጣል ብዬ ገምታለሁ። ማለት ተምሮ እንዲመጣ ማለት ለህይወቱ መንገድ እንዲሆነው በቃ መጾም መጸለይ መስገድ ያለበት ነገር ከሆነ እዛ ሄዶ የማይፈወስ ነገር የለም። ግን በቃ ሁሉም ሰው ልቦናው ቅን ንጹህ ልብ እንዲኖረው እመኛለሁ። እኔም እፈልጋለሁ። ራሴም እግዚአብሔር እንደዛ እንዲያደርግልኝ እማጸናለሁ ማለት ነው። መልካም። እሺ እህታችን ከልብ አድርገን እናመሰግናለን። በአድማጭ ተመልካቾቻችን ስም ስለመጣሽ በድጋሚ ደስ ብሎኛል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከእህታችን ጋር የነበረን ቆይታ ይህን ይመስል ነበረ። ከቀሪ የዶርቃ ሚዲያ ፕሮግራም ጋር በሌላ ጊዜ በድጋሚ እስከምንገናኝ በያላችሁበት ቸር ሰንብቱ።